በዛ ልክ በወንድሙ እስካሁን በሽተኛ ነበረ አሁን ነው የተሻለው ምናምን የሆነ ነገር አድርገውበት ነው በቃ እኔ ግራ ገብ ይኸውላችሁ አብርሃም ላይ መተት አድርገውበት ነው እንጂ ሌላ ነገር አይደለም። በመስተፋቅር የሆነ ነገር አድርገውበት ነው። እና ቤተሰቦች አብርሃም የጠፋበት ምክንያት እኛን ሁላ እያሳሰበን ነውና ሄርሜላ ተረጋጊ እባክሽ። እኔ አሁን ለሄርሜላ አንድ ነገር ምላት ሄርሜላ ብትረጋጋ ነው የሚሻላት እንጂ ሌላ ነገር አይደለም። እንዴት ወንድም በወንድሙ ላይ ጨክኖ ይሄን ያደርጋል? እንዴት ኤፍሬም እርግጠኛ ሆኖ ካሁን በኋላ አብርሃም የሚባል ሰውዬ የለም እኔና አንቺ ነን ብሎ የአብርሃምን ፎቶ እንዴት ያወርዳል? አብርሃም በህይወት ቢኖር ኖሮ ወይ ደግሞ አብርሃም በህይወት አለ፣ እኔ አልሞተም ሞታል አልኳችሁም ቤተሰቦች። ግን አብርሃም በቃ አሁን ላይ ቢኖር ኖሮ ጤነኛ ሆኖ ቢያይ ኖሮ ቪዲዮን ይመጣ ነበር። ሄርሜላ ስልክ ስደውልለት ሁላ እያነሳ አይደለም። የአብርሃም ጉዳይ ያሳስበናል እና አብርሃም የት እንደጠፋ ሁላ ማንም አያውቅም። የሚያውቀው አንድና አንድ ሰው ኤፍሬም ነው። ይህ ነገር አሁን ኤፍሬም ዛሬ ቤተሰቦች ሄርሜላ አንድ ነገር ተጠይቃ ነበር። የዛኔ ለምንድነው ቤትሽ የምታስገቢው አትፍገጂለት ምናምን ሲላት አይ አይደለም የአብርሃም ወንድም ስለሆነ ነው እንጂ እኔም ቅር ብሎኝ ነበር አልፈለኩም ማስገባት ቤቴ ምናምን። አብርሃም ነው ቤቱን አስደፍሮ ሄርሜላን ቤት አሳይቶ ይሄን ሁሉ ችግር የተፈጠረው እና ኤፍሬም ሰው ሳይሆን ሰይጣን የሆነ ሰው ነው። እና ኤፍሬም እንግዲህ እንደዚህ ማድረጉ በህግ መጠየቅ አለበት የምትሉ አንድ ቁጥር እየጻፋችሁልኝ እንቀጥል ቪዲዮን ነው ማለት አሚሩ እኔ እግዚአብሔር ነው የምላችሁ ምናልባት በረስ ለከፈትኩለት ያን ነገሮች ስላስጠነቀቀኝና ይሄን በዛ ልክ መሄዱ እኔ ላይ ምንም ፈጥሮ ነገር የለም ማለት አብርሃም ዋና ነገሩ አብርሃም ስልክ ስላነሳልኝ አብርሃም ከከጎኔ ስለጠፋ አብርሃም ያለበት ሁኔታ ስለማላቅ ነው እኮ አብርሃም ስለጠፋ ምናምን ሳይሆን ዋና ጉዳዩ እኮ እኛም እኮ አብርሃም ስለጠፋ ስላልጠፋ እኮ አይደለም። ለምንድነው የዛኔ ቤቷን ያሳየው ነው ኦዲየንስ እየነገረው አይደል እንዴ አብርሃም ተው አትሸወድ ኤፍሬም ተው ኤፍሬም እንደዚህ አይነት ሰው አይደለም እንደ ወንድምህ አብረህ እንዳሳለፍክ በልጅነት የዛኔ እንዳሳለፍከው አይደለም ውስጡ ተቀይሯል ለሄርሜላ ያለው አመለካከት በጣም እየባሰ ነው ስትባል አብርሃም አልሰማም ብሎ ይሄው በገዛጁ አገኘው እና አብርሃም ሁላ አግተውት ምናምን ነው የሚመስለኝ። ይሄም ነገር የነ ሩታ እጅ ያለበት ነው የሚመስለኝ እና ኤፍሬምና ዳኒ ሁላ አልተጣሉም ያልኳችሁ እውነቴን ነው። እኔ ሁሉም እያስመሰለ ነው ውሸት ነው እንዳታምኑ፣ ማንንም እንዳታምኑ። ይሄን መረጃ እኔ ሳመጣላችሁ በእርግጠኛው ነው እንጂ ዝም ብዬ አይደለም ለፈለፈው። ዝም ብዬ ከለፈለፍኩ እናንተ የፈለጋችሁትን በሉ ኮሜንት ላይ። ግን እናንተ ስታስቡት ኤፍሬም ሜሪ ምናምን የጣሉ ነው የሚመስሏችሁ? እኛን እየተጃጃሉብን እኮ ነው። እኛን እንዴት እያዩን እንደሆነ ሁላ በጣም ነው የሚያስቁኝ። እና አብርሃም የተጎዳው በራሱ ጥፋት ነው። ግን ሄርሜላ ታሳዝናለች። አርግዛለች አይደለ? እና አርግዞና ጽንስ ይዛ በሆዷ እንደዚህ ማድረጓ አይገባም። በቃ መረጋጋት ነው ያለብሽ። አብርሃም መጥፋቱ እኛንም አስደንግጦናል እኮ ግን ይበልጥ ከኛ በላይ ሄርሜላ ስለምደነግጥ ስለምትርበተበት በጣም ስለምትጨነቅ ሴትም ስለሆነች እንግዲህ በዛ ምክንያት ልደነግጥ ትችላለች። ግን ከጎኗ ሆናችሁ ማበረታታት እንዳፈራ ማድረግ ነው ያለባችሁ። ይህ ጭንቀት በጣም ነው የሚገባኝ። ለምሳላችሁ አሁን ሄርሜላ ያለችበት ደረጃ እናንተ ብትሆኑ በጣም ነው የምትጨነቁትና እንግዲህ እንቀጥል ቪዲዮን ይሰማኝ ገብቶሻል። ምንም እንኳን የባልሽ ወንድም ቢሆን ሊያጠፋሽ እንደሚመጣ ታውቂያለሽ። እሱ ባንቺ መንገድ ብዙ ነገራቶች መጠቀም እንደሚፈልግ ታውቂያለሽ። ያ ነገር ለምን ከተሰጨዋለሽ? ሄርሜ ነው ማለት ይኸውልህ ወንድሜ፣ እኔ አሁን በሄርሜላ ጉዳይ ያልገባህ ነገር አንድ ነገር ቢኖር ሄርሜላ ፈልጋ አይደለም፣ ግልጹን ስነግርህ ፈልጋ አይደለም። እና ሄርሜላ ብትፈልግ ኖሮ እንደዚህ አታደርግም ነበር። ሄርሜላ አልፈለገችም። ሳትፈልግ ነው አብርሃም አስገድዷት ወንድሜ ነው በቃ ላስታርቃችሁ ብሎ ቤት የመጣውና ሐሳብስ እንደይደጋገም ስለማልፈልግ ወደ ዋናው ርዕሳችን ስንገባ ግን አብርሃም ምን ሆኖ ይመስላችኋል? እስቲ በመተት ምናምን አይመስላችሁ እንደዚህ የሆነው የጠፋው? እና እኔ እኮ የምታስቁኝ እኮ አንዳንድ ሰዎች ያላችሁ አብርሃም ጸበሉ ሰጁ ምናምን የታገኘችው መጀመሪያ እኮ ሲገኝ እኮ ነው ጸበል የሚሄደው አይደል እንዴ? አብርሃም እኮ አልተገኘም። መጀመሪያ ይኸውላችሁ መረጃውን ሳመጣላችሁ አብርሃም የት እንደጠፋውላ እኔ አላውቅም። የማላውቀውን ነገር ከምቀባጠር ከመዋሽ ውሸት ከምነግራችሁ እውነቱን ብንነጋገር ይሻላል።
አብርሃም እንግዲህ እኔ በአብርሃም መጥፋትና በሄርሜላ መጨነቅ የሩታ ደጋፊዎች ደስ ካላችሁ እናንተ እኔ ጤነኛም ሰው አመስሉኝም። እውነቴን ነው። ሰው እንኳን በሰውነቱ ማክበር አለባችሁ። ሄርሜላ ስለምጠሏት ብቻ ብላችሁ የሩታ ደጋፊ ስለሆናችሁ ብቻ በአብርሽ መጥፋትና በሄርሜላ እንትን እንደዚህ መናደድ አያስፈልግም። ደግሞ ሄርሜላን እንደዚህ የምትሏት ሴት አላችሁ፣ አንዳንድ ሴቶች ሄርሜላ የሰው ባል ስለቀማሽ ነው መቼም አትደሰችም፣ ይሄው ያ ክፋት ነው እዚህ ጋር ያመጣው። ያ ነገር ያለፈ ነው። እናንተ እንዴ ሰው ባለፈ ህይወቱ እንዴት ነው? እኛ የዛሬውን ብቻ ነው እያየን ያለ ነው። እና አብርሃም እንግዲህ በጣም የሚያሳዝን ሰው ነው። ብቻ በራሱም ጥፋት ቢሆን ያሳዝነኛል። እውነቴን ነው። ገብቶስ ራሱ ቢሆን ስልክ ያነሳልኛል፣ እዚህ ቦታ ነው ይለኛል፣ እንደዚህ እያደረክ ነው እስኪ ማውራት እንኳን ባይመቸው ማውራት ለማይመቸው ቴክስት ይለኛልና እንግዲህ አስበው ከትናንትና ጀምሮ ስለ ስልክ አላነሳልኝ። ስልክ የማያነሳበት ምክንያት እኮ በቃ በመተት አስረውት ነው የሚመስለኝ፣ ወይ የሆነ ነገር አድርገውት ነው እንጂ የሚመስለኝ ሌላ ነገር አይደለም። ይህ ግልጽ የሆነ አማርኛ ነው። ሁለት ደግሞ እኔ ግርም ከሚሉኝ ነገሮች ውስጥ አሁን ዴቭ አለ። ዴቭ በቃ እንዴት ልበላችሁ፣ ቅድም ቪዲዮ ሰርቼ ነበር ስለ ዴቭ እና ስለ እሱ ሁለቱ የሰሩት ጤነኛ ሰው እንዳልሆነ እያወቀ ዴቭ ኤፍሬም ጤነኛ ሰው እንዳልሆነ እያወቀ ሊመክረው መጥራቱ በጣም እኮ እየቀለደብን ነበር እኮ ቅድሙን ቪዲዮ ካያችሁት ማለት ነው። እና ሄርሚ እባክሽ ተረጋጊ ነው ምልሽ። አላቅም ብቻ ምናልባት ወንድሙ ካቅሙ በላይ ሊሆን ይችላል። ኤፍሬም ካቅሙ በላይ ምናምን ነገር ሳይሆን ይልሽ ይሄን ነገር አብርሃም ያስጀመረው ከሷ ጋር ያላትን ኮኔክሽን በኤፍሬም ጉዳይ አብርሃም ራሱ ስላገናኘ ይሄን ነገር ሊያስቆም የሚችለው አብርሃም ራሱ ነው እንጂ አብርሃም እንደዚህ ተደባቆ ሊሆን አልተመቸውም ሊሆን ቦታ ብቻ ሊሆን ይችላል። ስልክ አለማንሳቱ ይሄን አልክፋት ያለው አይመስለኝም። በርግጥ ግን ለምንድን ነው የጠፋው ብሎ ማጣራት ተገቢ ነው። ግን ኤፍሬም ደግሞ እንደመጣ እንዴ ቆይ ይኸውልህ አብርሃም የጠፋ ብለህ ወይም ተደባብቆ ነው ማለት እኮ አችልም። ማንም አይችልም። ለምን ማንም አያውቅማ እንዴ። አብርሃም እኮ ታግቶ ወይ በመተት ተሰርቶበት ወይ እየተበቀሉት ነው እንጂ የሚሆነው አብርሃም እንዴት ጠፍቶ ተደብቆ እንዴት ወንድሜ እንዴት ስታስቡ ሁላ እንዴት ይሆናል? እንደምንም አይሆንም እኮ አብርሃም ተደብቆ ምን ይሰራል? ስልክ አለማንሳቱ ለሄርሜላ ምን ይሰራል? ሁልጊዜ ስልክ ስለሚያነሳላት ነው ደንግጣ እንትን ያለችውና ኤፍሬም ሌላ ባህሪ ሌላ እንትን ነው የሚያሳየው በሄርሜላ ላይና ወንድሟ አይደለህ እንደ ወንድምነትህ እህትን ጠብቃት ነው እንጂ ምልህ ሌላ ነገር አይደለም። ኤፍሬም ከዚህ በላይ ነው የሚያረግብህ እኔ ካየሁት። እና ሄርሜላ እንዳለችው ወደ ውጭ ሀገር እሄዳለሁ ብላለች። እንግዲህ እኔ ያሳካልሽ እንደፈለግሽ ሁኚ ነው ማለት ገር ሆኖ ማየት አልፈልግም። እሱ ብቻ ሰላም ይሁን፣ እሱ ብቻ ጤና ይሁን፣ እኔ ማሳለፍ ባለብኝ መጥፋት አሳልፋለሁ። ምንም ችግር የለውም። እኔ አንገቴን ልድፋ፣ እኔ አንገቴን ምንም በቃ ለሱ ምንም ችግር የለም። ለምን እንደዚህ ትሆኛለሽ ሄርሚ እንዴ? ቆይ እሱ ጤና ይሁን እሱ ሰላም ይሁን ይሄን ያህል እኮ የመውደድ ስሜት እንዳለሽ እኮ የሚያሳይ ነው። እሱ ሳይሆን እኛ ዋና አሁን ያለው ነገር መቼም አይፋታሽም ኤፍሬም ነው። አንዴ ቤትሽን ካሳየሽ እንዴት ነው የሚፋታሽ? ወይ ቤትሽን ሽጠሽ ሂጂ ሌላ ቦታ፣ ወይ ተከራይተሽ ከሆነ ደግሞ ሌላ ቦታ ተከራይ እንጂ ሌላ ነገር አይደለም። ከሀገር መውጣት ምናምን የሚባል ነገሩን ተይውና አርፈሽ ህይወትሽን ኑሪ። ሁለት ደግሞ እዚህ ጋር አሁን ሄርሜላ ተጨንቃ የመጣችበት ምክንያት ዛሬ በደንብ ነው ያብራሩልንና እንግዲህ እኔ ምንም ሌላቸውላ እኔ አልችልም። በቃ አብርሃም በገዛጁ ምን እንጃ እኔ ምንም ማለት ሁላ አልችልም። ብቻ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው